ጤና ይስጥልን የተወደዳችሁ የቦርክና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የሚያዝያ 27 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎችን እናስቀድማለን። ሱዳን ከባህር ዳር የተነሱ ድሮኖች ጥቃት ፈጽመውብኛል በማለት ኢትዮጵያን ወነጀለች። ኢትዮጵያ በበኩሏ መሰረተ ቢስ ክስ ነው ስትል አጣጥለዋለች። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በኦሮሚያ መንግስትም ታጣቂዎች ማስገዳጅ ወታደራዊ ምልመላ እያደረጉ ነው ተባለ። ሰዎች በቤት ለቤት ፍተሻ ከገበያ ከሃይማኖት ስፍራዎችና ከደስታና ከሀዘን ስነ ስርዓቶች ላይ ጭምር ታፍሰው የሚወሰዱበት ሁኔታ እንዳለ ነዋሪዎች ተናግረዋል። የዜናችን አካል ነው። በመቀለ ትናንት ምሽት የቦምብ ፍንዳታ መድረሱን የከተማዋ ፖሊስ አስታውቋል። የአደጋው መንስኤን ለማጣራትም ጥረት እየተደረገ መሆኑን ፖሊስ ገልጿል። ተጨማሪውን ይዘናል። የአዲስ ኢንተርናሽናል ኮንቬንሽን ሴንተር 150.4 ሚሊዮን ብር ኪሳራ ገጠመው። የአዲስ ኢንተርናሽናል ኮንቬንሽን ሴንተር አክሲዮን ማህበር በመጀመሪያ የስራ ዓመቱ ኪሳራ ቢያስመዘግብም ለሁለተኛ ምዕራፍ የማስፋፊያ ፕሮጀክት 7.537 ቢሊዮን ብር ለመመደብ መወሰኑን አስታውቋል። ዝርዝሩን እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ሱዳን ከባህር ዳር የተነሳ ድሮን የካርቱምን አየር ማረፊያ ላይ ጥቃት አድርሶብኛል አለች። ሱዳን የተፈጸመውን ቀጥተኛ ጥቃት በዝምታ አይታለፍም፣ በኢትዮጵያ የሚገኙትን አምባሳደሯን በፍጥነት ወደ ካርቱም ጠርታለች። የሱዳን ጦር ከኢትዮጵያ ባህር ዳር የተነሳ ድሮን በካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት እንደተፈጸመበት በመግለጽም ክሱን አቅርቧል። ሱዳን የተባበሩት አረብ ኤምሬቶችና ኢትዮጵያ ላይ ቀጥተኛ ጥቃት እየፈጠሩ መሆኑን በመግለጽም ወንጅላለች። የሱዳን ጦር ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱልሃድ የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱምን ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲሉ ከሰዋል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ይህንን ክስ ያሰማውም ትላንት ሰኞ ሚያዝያ 26 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ላይ ነው። መግለጫውን የሰጡት የጦሩ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱልሃብ እና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሂ አልዲን ሳሊም የተባበሩት አረብ ኤምሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው የሚል ክስ አሰምቷል። የጋራ መግለጫውን ያነበቡት የጦር ቃል አቀባዩ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመ ጥቃት የተባበሩት አረብ ኤምሬትስና ኢትዮጵያ መሳተፋቸውን ማስረጃዎች መኖራቸውን እንደተናገሩ የሱዳን መንግስት ዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሂ አልዲን ሳሊም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያኑ መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፍ እና ደቡብ ኮርዶፋ ግዛቶች ውስጥ ጥቃት እንደፈጸሙ በመጥቀስ ከሰዋል። አብዱልሃብ እነዚህ ድሮኖች አንዱ መጋቢት 8 ቀን 2018 ዓ.ም በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላኑ መረጃ መተንተኑንና ለአምራቾች ተቋም ጥያቄ መቅረቡንም ገልጸዋል። በሁለቱ መንገዶች አማካኝነት ድሮኑ የተባበሩት አረብ ኤምሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠናልም ብለዋል። የውጭ ጉዳይ ሚኒስትሩ በበኩላቸው በካርቱም አየር ማረፊያ ላይ የደረሰው ጥቃት የተባበሩት አረብ ኤምሬቶችና ኢትዮጵያ የተሳሳተ መንገድ መምረጣቸውን ያሳያል ብለዋል። ሱዳን አዲሱን ማስረጃና ማረጋገጫዎች በተባበሩት መንግስታት የጸጥታው ምክር ቤት የተባበሩት አረብ ኤምሬቶች ላይ ባቀረበችው አቤቱታ ላይ እንደምታካትት አስረድተዋል። በኢትዮጵያ የሚገኙት የሱዳን አምባሳደርን በዚህ ጉዳይ ላይ ለሚደረግ ምክክር ወደ አገራቸው መጠራታቸውንም ገልጸዋል። ሚኒስትሩ አክለውም ሱዳንን በመረጠችው መልኩና መንገድ ለተሰነዘረባት ጥቃት ምላሽ የመስጠት ህጋዊ መብት እንዳላት በአጽንኦት ማንሳታቸውን ሱና ገልጿል። የጦር ቃል አቀባይ በተመሳሳይ የተባበሩት አረብ ኤምሬቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል፣ በዝምታ አይታለፍም ሲሉም ተደምጠዋል። ሱዳን ከኢትዮጵያ የሚነሱ ድሮኖችን በግዛቷ ውስጥ ጥቃት እያደረሱ መሆኑን በመጥቀስ ክስ ስታቀርብ ይህ የመጀመሪያው አይደለም። የአልቡርሃን መንግስት ባለፈው የካቲት ወር ላይ ባወጣው መግለጫ ለዚህ አይነቱ ጥቃቶች በሁሉም መንገዶች ምላሽ የመስጠት መብት እንዳለው በመግለጽ የኢትዮጵያ ባለስልጣናትን ማስጠንቅቆ ነበር። ይሁን እንጂ የኢትዮጵያ መንግስት ከዚህ ቀደም የቀረቡ ክሶችንም ይሁን አሁኑን በተመለከተ ይፋዊ ምላሽ አልሰጠም። በሌላ በኩል ኢትዮጵያ በሱዳን መንግስት የሰነዘረባትን ክስ ውድቅ አደረገች። የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳስታወቀው የሱዳን መከላከያ ኃይልና የውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ኢትዮጵያ ላይ ያቀረቡት ክስ መሰረተ ቢስ ነው ብለዋል። የኢትዮጵያና የሱዳን ህዝቦች ያላቸውን ታሪካዊ ግንኙነት ከግምት ውስጥ በማስገባት ሱዳን በእርስ በርስ ጦርነት ወቅት አንዳንድ ታጣቂዎች የኢትዮጵያን ሉዓላዊነትና የግዛት አንድነት በመጣስ የሚያደርጉትን ትንኮሳ ለህዝብ ይፋ ከማድረግ መቆጠቡን አንስቷል። የሱዳን ጦር የህወሓት ቅጥረኛ ወታደሮችን በእርስ
በርስ ጦርነት ውስጥ ማሳተፉንና ለነዚህ ቅጥረኛ ወታደሮችም የጦር መሳሪያና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ ትንኮሳ እንዲፈጸም ማድረጉንም ጠቅሷል። በሱዳን የእርስ በርስ ጦርነት የህወሓት ቅጥረኛ ወታደሮች በግብጽ ሲንቀሳቀሱ መታየታቸውን፣ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች መሆኗን የሚያሳዩ ታማኝ መረጃዎችም አሉኝ ብለዋል። መሰል ድርጊቶችና ቀደም ሲል በሱዳን ጦርና በባለስልጣናት የተሰነዘሩ ወንጀላዎች እኩይ አጀንዳዎችን ለማራመድ የሚፈልጉ የውጭ ኃይሎች ዓላማን ለማሳካት ያለመ መሆኑንም አመላክቷል። ኢትዮጵያ በዚህ አስቸጋሪ ወቅትም ከሱዳን ህዝቦች ጋር አጋርነቷንና ያላትን ወዳጅነት አጠናክራ ትቀጥላለች ያለው የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ የሱዳን የእርስ በርስ ጦርነት በውይይት ይፈታል ብላ እንደምታምንም አስገንዝበዋል። በተጨማሪም ኢትዮጵያ በሱዳን የሲቪል መንግስት እንዲመሰረት አስቸኳይ የሰብአዊ እርዳታና ዘላቂ የተኩስ አቁም ስምምነት እንዲደረግ እንዲሁም ነፃ ሁሉን አቀፍና ግልጽ ሲቪል መር ውይይት ማድረግ አስፈላጊ ነው ብላ እንደምታምንም ሚኒስትሩ አብራርቷል። በኦሮሚያ መንግስትም ታጣቂዎች አስገዳጅ ወታደራዊ ምልመላ እያደረጉ ነው ተባለ። በኦሮሚያ ክልል ምስራቅና ሆሮ ጉድሩ ወለጋ ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ ቀውስና በአስገዳጅ ወታደራዊ ምልመላ ስጋት አፈሳ ውስጥ እንደሚገኙ ተገልጿል። በተለይ በአካባቢው ሰፊ ምርት የሚገኝበት የበቆሎ እርሻ ወቅት ቢሆንም ነዋሪዎች በተለይም አርሶ አደሮች እስርና የግዳጅ ወታደራዊ ስልጠናን በመስጋት እርሻቸውን ጥለው ወደ ሌላ አካባቢ ያሉ ዘመዶቻቸው ጋር እንደሚደበቁ ተናግረዋል። የሆሮ ጉድሩ ወለጋ ዞን ነዋሪዎች እንደገለጹት በመንግስት የጸጥታ ኃይሎችና በአካባቢው ሚሊሻዎች እየተፈጸመ ያለው የጅምላ አስገዳጅ ወታደራዊ ምልመላ ማንኛውንም የህብረተሰብ ክፍል የሚመለከት ነው ሲልም ተዘግቧል። ሰዎች በቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎችና ከደስታና ከሀዘን ስነስርዓቶች ላይ ጭምር ታፍሰው የሚወሰዱበት ሁኔታ እንዳለ በመጥቀስ ሁኔታው በገጠር አካባቢ የበረታ መምጣቱን ተከትሎ አንዳንድ ነዋሪዎች ወደ ከተማ ገብተው ለመደበቅ ቢሞክሩም በከተማዎች ውስጥ ተመሳሳይ ተግባር እየተፈጸመ በመሆኑ መሸሸጊያ እንዳጡ ተናግረዋል። ምልመላ ሆነ ከዚህ በኋላ የሚሰጠው ስልጠና የጤና እክል ያለባቸውን ዜጎች እንኳ ግምት ውስጥ ያላስገባ መሆኑን ነዋሪዎች ሲገልጹ አንድ ከቤቱ የወሰዱት ጎረቤት የሚጥል በሽታ አለበት፣ ዘውትር መድኃኒት ይወስዳልን ብለዋል። ታፍሰው ከተወሰዱ በኋላ ለጸጥታው ኃይሎች ስለ ህመሙ ቢያስረዳም የሕክምና ማስረጃዎችን የሚያላይ ወይም አቤቱታ የሚሰማ አካል አላገኘም። ከብዙ የደብዳቤ ምልልስና እንግልት በኋላ ነው የተለቀቀው በማለትም ሁኔታውን አስረድተዋል። በሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ የጸጥታ ሁኔታው ይበልጥ አሳሳቢ መሆኑን የሚገልጹት ነዋሪዎቹ በወረዳው አካባቢውን ከሸኔ መከላከል በሚል ምክንያት ከመንግስት የጸጥታ ኃይሎች በኩል የሚደርሰው ጫና እንደበረታባቸው ነው ያስረዱት። በጉሎና ሀባቦ ጉድሩ ወረዳዎችም ያሉ በርካታ አርሶ አደሮች በግዳጅ ተይዘው ከ3 እስከ 4 ቀናት የሚወሰድ የሚሊሻ ስልጠና እንዲወስዱ እንደሚገደዱም ገልጸዋል። በተመሳሳይ መልኩ በዞኑ በጃር ደጋ ጃርቴ ወረዳ የኦሮሞ ነጻነት ሰራዊት ታጣቂዎች አርሶ አደሮችና ተማሪዎችን ፋኖን መዋጋት አለባችሁ በሚል በግዳጅ እያፈሱ ወደ ጫካ እንደሚወስዷቸው ተገልጿል። በዚህ መሰረትም ግጭት ውስጥ እንዲሳተፉ የተደረጉ 16 አርሶ አደሮች ህይወታቸው ማለፉን ነዋሪዎቹ አስረድተዋል። በምስራቅ ወለጋ ዞን በተለይም በጊዳ አያናና ኪረም ወረዳዎች ነዋሪዎች በተለይ አርሶ አደሮች ጋቸና ሲርና የስርዓት ጥበቃ የተባለ የሚሊሻ ስልጠና እንዲወስዱ በመንግስት እንደሚገደዱ ተናግረዋል። ይህ ስልጠና የኦሮሞ ነጻነት ሰራዊትን ለመከላከል ያለመ መሆኑ ቢነገርም አርሶ አደሩ ህብረተሰብ ግን በሁለቱም ጥይት መካከል መቆሙ ይገለጻል። ነዋሪዎቹ እንደተናገሩት በአንድ በኩል የመንግስት የጸጥታ ኃይሎች ታጣቂዎችን ትደግፋላችሁ በሚል ያፍሷቸዋል፣ በሌላ በኩል ደግሞ ታጣቂዎች ለመንግስት መረጃ ታቀብላላችሁ በሚል ጥቃት ይሰነዝሩብናል ብለዋል። ከሆሮ ጉድሩ ወለጋ ወረዳዎች በተጨማሪም በአባይ ጮመን፣ ጂማራሬ፣ ጂማ ገነት፣ ሱለሌ፣ ፊንጪና ኮምን ቦልቻ ወረዳዎች የሚኖሩ በተለይ አርሶ አደሮች ከ2 ወራት በላይ ቤታቸውን ለቀው ጫካ ውስጥ ለመቆየት መገደዳቸውን ነው የተናገሩት። ከመደበኛ የጸጥታ መዋቅር ውጪ በመንግስት ደረጃ የሚታወቁ መሪዎች ያሏቸው ነገር ግን በህገወጥ ተግባራት ላይ የተሰማሩ ቡድኖች መኖራቸውንም ነዋሪዎች ጠቁመዋል። የኦሮሚያ ክልል መንግስትና ለኦሮሞ ብልጽግና ቃል አቀባይ ስለ ጉዳዩ አስተያየት እንዲሰጡ ቢጠየቁ መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በመቀለ ትናንት ምሽት የቦምብ ፍንዳታ መድረሱን የከተማዋ ፖሊስ አረጋገጠ። በትግራይ ክልል መቀለ ከተማ ትናንት ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን የከተማይቱ ፖሊስ ገልጿል። ፍንዳታው የደረሰውን በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መካከል ባለ ቦታ ላይ እንደሆነ የከተማዋ ፖሊስ አስታውቋል። ፖሊስ ይህንን ከማስታወቁ አስቀድሞ ክስተቱን በተመለከተ በማህበራዊ ትስስር ገጾች የተጋሩ መረጃዎች የቦምብ ፍንዳታው የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነም አመልክተው ነበር። የመቀሌ
ከተማ ፖሊስ አዛዥ ኮማንደር ሀዱሽ ሄዱግ መረጃውን አስተባብለዋል። የቦምብ ፍንዳታ የደረሰውም የክልሉ ምክር ቤትና የጊዜ አስተዳደሩ ፕሬዝዳንት ጽህፈት ቤቱን ከሚለየው አስፋልት 500 ሜትር ርቆ ካለ ቦታ ላይ እንደሆነ ኮማንደር ሀዱሽ ተናግረዋል። በፍንዳታውም በሰውም ሆነ በንብረት ላይ የደረሰ ጉዳት እንደሌለ የገለጹት ኮማንደሩ የከተማው ፖሊስ ድርጊቱን ማን እንደፈጸመው በማጣራት ላይ መሆኑን አስረድተዋል። ትላንት ምሽት የቦምብ ፍንዳታ የደረሰው በ2012 ዓ.ም በተካሄደው አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት በዛሬው ዕለት አስቸኳይ ስብሰባ ሊያካሄድ እንደሆነ በማህበራዊ ገጾች መረጃዎች ሲዘዋወሩ መዋሉን ተከትሎ ነው። የክልሉ ምክር ቤት ዛሬ ማክሰኞ እንደሚካሄድ ቢነገርም ቀድሞውንም የህወሓት አሁን ደግሞ የስምረት ፓርቲ አባል የሆኑት የምክር ቤት አባላት ግን ምንም አይነት ጥሪ እንዳልደረሳቸው ገልጸዋል። ህወሓት ደብረጽዮን ገብረ ሚካኤል ክልሉን እንዲመሩት ፕሬዝዳንት አድርጎ መረጠ። በትግራይ ክልል ከ2012 በፊት የነበረውና ዳግም ተሰብስቧል የተባለው ምክር ቤት የህወሓቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ መርጧል። ምክር ቤቱ በተጨማሪም ኪሮስ ሀጎስን አፈ ጉባኤ፣ ምህረት በርሄን ደግሞ ምክትል አፈ ጉባኤ አድርጎ በመሾም ጉባኤውን እንዳጠናቀቀም አስታውቋል። ደብረጽዮንም የጊዜ አስተዳደሩን ፕሬዝዳንት ስልጣን ቃለ መሃላ በመፈጸም እንደተረከቡት ድርጅቱ አስታውቋል። ትላንት ምሽት በመቀሌ ቦምብ ፍንዳታ የተከሰተ ሲሆን በጊዜ አስተዳደሩ ቢሮና በምክር ቤቱ መካከል እንደተፈጠረም የከተማዋ ፖሊስ አስታውቆ ነበር። ከዚህ ቀደም የጊዜ አስተዳደሩ ፕሬዝዳንት ይህንን እንዲሆን ፈጽሞ አልፈቅድም ብሎ የነበረ ሲሆን ህወሓት በበኩሉ ቢያስረክበን ይሻላል ማለቱ አይዘነጋም። ይህ ዘገባን እስካጠናከርንበት ጊዜ ድረስም የክልሉ ጊዜ አስተዳደር ፕሬዝዳንት ሆነ የፌዴራል መንግስት በጉዳዩ ላይ ያሉት ነገር የለም። ይሁንና ባለፈው ሳምንት ከሪዮት ሚዲያ ጋር ቆይታ ያደረጉት ሌተናል ጀነራል ታደሰ ወረደ ስልጣን የማስረከብ ነገር የለም፣ ትክክልም አይደለም ሲሉ መናገራቸው ይታወሳል። አዲስ ኢንተርናሽናል ኮንቬንሽን ሴንተር የ7.5 ቢሊዮን ብር ግዙፍ ማስፋፊያ ሊደረግበት ነው። የአዲስ ኢንተርናሽናል ኮንቬንሽን ሴንተር አክሲዮን ማህበር በመጀመሪያ የስራ ዓመቱ 150.4 ሚሊዮን ብር ኪሳራ ቢያስመዘግብም በሁለተኛ ምዕራፍ የማስፋፊያ ፕሮጀክት 7.537 ቢሊዮን ብር ለመመደብ መወሰኑን አስታወቀ። ኩባንያው ይህንን ውሳኔ ያሳለፈው የመጀመሪያው ምዕራፍ በ5.9 ቢሊዮን ብር ወጪ ተገንብቶ በተመረቀ በአንድ ዓመት ባነሰ ጊዜ ውስጥ ሲሆን ይህም ለዘርፉ ያለውን ትልቅ ተስፋ ያሳያል ተብሏል። ማህበሩ አሁን ላይ ያጋጠመውን ኪሳራ አስመልክቶ በሰጠው ማብራሪያ እንደነዚህ ባሉ ግዙፍ የካፒታል ፕሮጀክቶች መጀመሪያ ላይ የሚከሰትና የሚጠበቅ መሆኑን ገልጸዋል። ይህ አዲስ የማስፋፊያ ፕሮጀክት ኢትዮጵያ በዓለም አቀፍ የኮንፈረንስ ቱሪዝም ያላትን ተወዳዳሪነት ወደ ላቀ ደረጃ እንደሚያሸጋግርም ታምኖበታል ነው የተባለው። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።